ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አድራችኋል? እነሆ የዕለተ ሰኞ የጠዋት ስርጭታችን ይዘን ቀርበናል። የቴክኒክ ባለሙያችን ድሮር ሮትሽቴን፣ የስቱዲዮ ተረኞች ሰጠኝ ዘመነና ይጮባይነን። እንደተለመደው ስርጭታችን እስከ ጠዋት 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ውስጥ ጋዜጦች አምድ ይነበባል። በቅድሚያ ዜና፣ ከዛ ጋዜጦች ለአንባቢያን ምን ይዘው ቀረው የሚሉትና በማከታተል ወቅቱን በተመለከተ ውይይቶች ይኖሩናል። እስከ ስርጭታችን ፍጻሜ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በሰጠኝ ዘመነ አመሰግናለሁ። አይቸው አርስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሊባኖስ መንግስት የሂዝቦላን ድርጅት የጦር መሳሪያ ትጥቅ ለማስፈታት የያዘውን እቅድ ተግባር ላይ እንዲያውል ጥሪ ያቀረቡ። የእስራኤል መከላከያ ሰራዊት በሊባኖስ ቤይሩት ትላንት በፈጸመው ጥቃት የሂዝቦላ ድርጅት ጦር አዛዥ ሃይተም አሊ ታብታባይ መደምሰሱን አስታወቀ። በእስራኤል አረብ ማህበረሰብ መካከል የሚከሰቱ ግጭቶች እንደቀጠሉ ነው። በብረት ሰይፎች ጦርነት የኦግዳት አዛዥ ጦር የውጊያ ክፍል ኃላፊ ሆነው ያገለገሉት ብርጋዴር ጄኔራል ኦሬን ሶሎሞን በመከላከያ ሰራዊቱ በኩል የጥቅምት 7ቱን የደህንነት ክፍተት ያጣራው የቱርጅማን ኮሚቴ ግምገማ ብቻ በቂ አይደለም በማለት ተናገሩ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሊባኖስ መንግስት የሂዝቦላን ድርጅት የጦር መሳሪያ ትጥቅ ለማስፈታት የያዘውን እቅድ ተግባር ላይ እንዲያውል ጥሪ ያቀረቡ። የሂዝቦላ ድርጅት የጦር ኃይሎች ሹም ትላንት በእስራኤል አየር ጥቃት መገደሉን ተከትሎ ጠቅላይ ሚኒስትር ኔታንያሁ በሰጡት መግለጫ ኢታማዦር ሹሙ እጁ የእስራኤላውያንና አሜሪካን ደም ያለበት ነበር፣ በሃይተም አሊ ታብታባይ መሪነት ሂዝቦላ የእስራኤልን ደህንነት ስጋት ውስጥ መክተት አይችልም፣ አሜሪካ ሃይተም አሊን ለሚጠቁማት $5 ሚሊዮን ለመስጠት ቃል ገብታ ነበር። አሊ ታብታባይ በሂዝቦላው የራድዋን ኃይል ከፍተኛ አመራር ነበር። ይህ ኃይል ደግሞ በሰሜን እስራኤል የገሊላን አካባቢ ተቆጣጥሮ ብዙ ዜጎቻችን በግፍ ለመግደል ያሰበ ነበር። የሂዝቦላው ኢታማዦር ሹም ባለፉት ጊዜያት ድርጅቱን እንደገና ጦር መሳሪያ ለማስታጠቅ የተንቀሳቀሰ ነበር። የሂዝቦላ ድርጅት የራዲዮ መገናኛ አውታሮች አማካይነት እንዲሁም በሚሳኤል ማከማቻዎቹና የመሪው ሐሰን ናስራላ መገደል ጨምሮ ከደረሰበት ጉዳት በኋላ ትላንት የተፈጸመው ጥቃት ከፍተኛ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሂዝቦላን ድርጅት ከሕግ ውጭ ማድረጉን አመሰግናለሁ ብለዋል ጠቅላይ ሚኒስትር ኔታንያሁ። የእስራኤል መከላከያ ሰራዊት በሊባኖስ ቤይሩት ትላንት በፈጸመው ጥቃት የሂዝቦላ ድርጅት ጦር አዛዥ ሃይተም አሊ ታብታባይ በትክክል መደምሰሱን አስታወቀ። የሂዝቦላ ድርጅት ጦር አዛዥ የተደመሰሰው በሊባኖስ ዋና ከተማ ቤይሩት ዳህዬ በተባለው ሰፈር ተደብቆ በነበረበት ቦታ ነው። የሂዝቦላ ድርጅትም የኤታማዦር ሹሙ መደምሰሱን በይፋ አስታውቋል። ፕሬዝዳንት ሄርጾግ የሂዝቦላ ድርጅት ጦር አዛዥ በመደምሰሱ ሂደት ውስጥ የተሳተፉ አካላትን አመስግነዋል። ጠቅላይ ሚኒስትር ኔታንያሁን፣ የመከላከያ ሚኒስትር እስራኤል ካጽን፣ ካቢኔውን፣ በዚህ ሂደት የተሳተፉ የደህንነት ጥበቃ ኃይሎችን ሁሉ አመስግነዋል። እስራኤል ያለባትን ስጋት ለማስቀረት እርምጃ መውሰዷን አጠናክራ ትቀጥላለች ብለዋል ፕሬዝዳንት ሄርጾግ። በብረት ሰይፎች ጦርነት የኦግዳት አዛዥ ጦር የውጊያ ክፍል ኃላፊ ሆነው ያገለገሉት ብርጋዴር ጄኔራል ኦሬን ሶሎሞን በመከላከያ ሰራዊቱ በኩል የጥቅምት 7ቱን የደህንነት ክፍተት ያጣራው የቱርጅማን ኮሚቴ ግምገማ ብቻ በቂ አይደለም በማለት ተናገሩ። በእስራኤል መከላከያ ሰራዊት በኩል ጥቅምት 7 ቀን የነበሩ ክፍተቶችን ያጣሩት ሜጀር ጄኔራል ሳሚ ቱርጅማን ለጦሩ ሪፖርት ካቀረቡ በኋላ የእስራኤል መከላከያ ሰራዊት ጠቅላይ ኤታማዦር ሹም ሌፍተናል ጄኔራል ኢያል ዛሚር ከፍተኛ የጦር አመራሮችን ትላንት ጠርተው ማናገራቸው ይታወቃል። በወቅቱ ኃላፊነታቸውን በትክክል አልተወጡም የተባሉትን የጦር አዛዦችም ከስልጣን እስከ ማንሳት የሚደርስ ውሳኔ ሊወስኑ ይችላሉ ተብሎ ይገመታል። ሜጀር ጄኔራል ሳሚ ቱርጅማን የተመራው ኮሚቴ ለጦሩ ያቀረበው ሪፖርት በቂ ያለመሆኑን ብርጋዴር ጄኔራል ኦሮን ሶሎሞን ተናግረዋል። ሪፖርቱ ብዙ ርዕሰ ጉዳዮች ጎድለውታል። የብዙ የጦር ኢታማዦሮች ጉዳይም አልታየም። ከጦርነቱ በፊት የነበሩ የ3 ኢታማዦሮች ሹሞች ጉዳይም አልተነሳም። እንዲሁም የ6 ሜጀር ጄኔራሎች ጉዳይም አለ። እንዴት እንደገለጽኩት እኔ ላይ እንደገለጽኩት የተጠቀሱት አካላት በጦርነት የራሳቸው ድርሻ አላቸው። የደጀን ክፍሉ፣ የምድር ኃይሉ፣ የደቡብ እዝ፣ የወታደራዊ አቃቤ ሕግ ኃላፊ፣ ሌሎች የጦር መኮንኖችና የመሳሰሉት ሁኔታም ሊታይ የሚገባው ነው ብለዋል። ጄኔራል ኦሮን ሶሎሞን ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ በሊባኖስ የሂዝቦላ ድርጅት ኤታማዦር ሹም በመገደሉ ምክንያት
በሰሜን እስራኤል ተቋርጦ የነበረው የአቅጣጫ መጠቆሚያ ጂፒኤስ ስርዓት እንደገና መመለሱ ተገለጸ። ቃል አቀባያችን ሮቢ ካደረሰን ዘገባ መረዳት እንደቻልነው በሰሜን በነበረው ጦርነት ምክንያትም ጠላት ጉዳት እንዳደርስ በማሰብ የአቅጣጫ መጠቆሚያው ስርዓት ለ1 ዓመት ያክል ተቋርጦ ነበር። የደህንነት ጥበቃ አካላት ጂፒኤሱ እንዲቋረጥ ያደረጉት ከሊባኖስ የሚተኮሱ ድሮኖችና ሚሳይሎች በእስራኤል ላይ ጉዳት እንዳያደርሱ ለማድረግ ነው። በትናንትናው ዕለትም በሂዝቦላ ድርጅት ኤታማዦር ሹም መደምሰስ ምክንያት የአቅጣጫ መቀየሪያው መጠቆሚያው ተቋርጦ እንደገና ተመልሷል። የሂዝቦላ ድርጅት በኤታማዦር ሹሙ መገደል ምክንያት ከእስራኤል ጋር ሌላ ጦርነት ያነሳል የሚል ግምት ብዙም የለም ተብሏል። ምናልባት የተወሰነ ያጸፋ ምላሽ ሊሰጥ ይችላል። የየመን ሁቲ አማጽያን እንደሚወስዱት አይነት እርምጃ ሊወስድ እንደሚችል ቃል አቀባያችን ስሌማን ማስወደ ካደረሰን ዘገባ መረዳት ችለናል። በእስራኤል አረብ ማህበረሰብ መካከል የሚከሰቱ ግጭቶች ደም አፋሳሽነታቸው ዛሬም እንደቀጠለ ነው። በኡም አልፋህም ከተማ አንድ የ20 ዓመት ወጣት በግጭት መካከል በጸና ቆስሎ ሕይወቱ አልፏል። ቃል አቀባያችን ኦርሊ አልካላይ ካደረሰችን ዘገባ መረዳት እንደቻል ነው 2025 ዓ.ም ከገባ ጀምሮ እስከ ዛሬ ድረስ 220 አረብ እስራኤላውያን ተገድለዋል። የአረብ እስራኤላውያን ግጭትና መገዳደልን ለማስቆም መንግስትም ሆነ የደህንነት ጥበቃ ድርጅቶች ለየት ያለ ዕቅድ እንዲነድፉ የህብረተሰቡ መሪዎች በየጊዜው ይጠይቃሉ። የቆዩ የመበቃቀል ባህሎች፣ የወንበዴ ቡድኖች እንቅስቃሴና የእርስ በርስ ግጭት በአረብ ማህበረሰብ መካከል ያለውን የመገዳደል ድርጊት የጨመሩ ምክንያቶች መሆናቸው ይነገራል። የሐማስ ድርጅት ባለስልጣናት በራፊያ ዋሻ ውስጥ የነበሩ አባላቱ በእስራኤል ጦር ቁጥጥር ስር መዋላቸውን ገለጹ። የሐማስ ባለስልጣናት ለአሻራክ አል-አውሳት ጋዜጣ እንደገለጹት በእስራኤል ቁጥጥር ስር ስለዋሉት አሸባሪዎች ሁኔታ ከአደራዳሪ ሀገራት ድርጅቱ መረጃዎችን እንዳልተቀበለ እነሱን ለማስለቀቅ ውይይት እንዳለ ገልጸዋል። በዋሻ ውስጥ የነበሩ አሸባሪዎች ጉዳት ሳይደርስባቸው እንዲወጡ ከእስራኤል ጋር ከስምምነት ተደርሶ ነበርና ለዚህም የአዳር ጎልዲንን አስከሬን ሐማስ መመለሱን፣ ይሁን እንጂ እስራኤል በቃሏ አለመቆሟን እኒህ የሐማስ ድርጅት ባለስልጣናት ጨምረው ገልጸዋል። በራፊያ በዋሻ ውስጥ ከነበሩ አሸባሪዎች መካከል ከፊሎች በቁጥጥር ስር ሲውሉ፣ የተወሰኑት ደግሞ ሊያመልጡ ሲሉ እርምጃ የተወሰደባቸው መሆኑ ተገልጿል። የኢራን ውጭ ጉዳይ ሚኒስትር ጽህፈት ቤት ሂዝቦላ ድርጅት ኤታማዦር ሹም ትላንት በእስራኤል እጅ መደምሰሱን አወገዘ። የኢራን ውጭ ጉዳይ ሚኒስትር ጽህፈት ቤት ባወጣው መግለጫ ድርጊቱ የተኩስ አቁም ስምምነቱን በግልጽ የሚጥስ ነው፣ መጥፎ ጥቃትና የሊባኖስን ሉዓላዊነት የሚዳፈር ነው። የእስራኤል መሪዎች ለሚያደርሱት የጦር ወንጀል ሕግ ፊት መቅረብ አለባቸው። ዓለም አቀፉ አካላትም በእስራኤል ላይ እርምጃ መውሰድ አለበት በማለት የኢራን ውጭ ጉዳይ ሚኒስትር ጽህፈት ቤት ጥሪ አቅርቧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል ተብሎ ይገመታል። ይሁን እንጂ በአንዳንድ አካባቢዎች ሞቃታማ የአየር ጸባይ የሚቀጥል መሆኑን የአየር ንብረት ትንበያ ባለሙያዎች ካደረሱን ዘገባ መረዳት ችለናል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴል አቪቭና አካባቢዋ 29፣ በሃይፋና አካባቢዋ 27፣ በኤርሸባና አካባቢዋ 28፣ በኤላትና አካባቢዋ 31 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። አይቸው ለሰዓቱ ያለን ዜና እዚህ ላይ አበቃ። ሰጠኝ እናመሰግናለን። ዜናው የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉትን እንመለከታለን። እንደተለመደው አራቱም ጋዜጣ ፊት ለፊት ላይ ይገኛሉ። እስራኤላዊም፣ ማዕሪብ፣ የዲዮት አህሮኖት እንዲሁም ሀሬት ናቸው። በተመሳሳይ መልኩ በትናንትናው ዕለት በደቡብ ሊባኖስ ውስጥ የሂዝቡላ ኢታማዦር ሹም መገደል ምክንያት በማድረግ በሰፊው የተዘገበበት ሁኔታም አለ። እንዲሁም በመከላከያ ሰራዊታችን ውስጥ በተለይ ጥቅምት 7 2023 በደረሰው ክስተት የራሱን ምርመራ አድርጎ የተወሰኑ ጄኔራሎችን ከስልጣን የተሰናበተበት ሁኔታም አለ። እንግዲህ በእስራኤላዊም በምንጀምርበት ሰዓት በእስራኤላዊም
እንደገና ወደ ነበርንበት ጥቅምት 7 አንመለስም በማለት ይህ የሂዝቡላ ኢታማጆር ሹም የተገደለበትን ምክንያት ማለት በሰፊው ጽፎታል። እንዲሁም በመከላከያ ሰራዊት ያለውን ሁኔታ በማስመልከትም በሰፊው የተጻፈበት ሁኔታ አለ። ወደ ውስጥ ገባ ብለን በምንመለከትበት ሰዓት እንግዲህ የምናየው ምንድነው? ያሁንም በዚህ በሂዝቡላ ኢታማጆር ሹም የተገደለውን እሱና አሁን ማን ቀረብ የሚባል ያው ናይም ከሳም የዋና ስራ አስኪያጁ ማስካል ማለት ነው የሂዝቡላ እንዲሁም የ910 የተባለው የኮማንዶ መሪ ታላል ሐሚያና የአማካሪው የወታደሩ ቤት የሂዝቡላ አማካሪ መሐመድ ሄይደር የተሰኙት ብቻ እንደቀሩ በዚህ ጋዜጣ ላይ በሰፊው ተጽፎ ይገኛል። ወደ ጥቅምት 7 2023 ምክንያት በማድረግ በመከላከያ ሰራዊታችን ውስጥ የደረሰውን ጥቃት ምክንያት በማድረግ ከስልጣን የተሰናበቱ ከፍተኛ ጄኔራሎች አሉ። ከነሱም መካከል እንግዲህ ወደ ወታደሮችን የሚያገለግሉ የነበሩትኝ የከፍተኛ በተለይ በደቡብ አዛ ወይም የደቡብ እዝ ዋና አዛዥ የነበሩት ከስልጣን እንደተባረሩና ጠቅለል አድርገን ስንመለከተው ሁሉንም ወደ ከ10 በላይ የሚሆኑ ወደ 8 የሚሆኑ ከስልጣን የተባረሩና ሌሎችም ደግሞ በፍቃደኝነት መከላከያ ሰራዊት ለቀው እንዲወጡ የተጠቀሰበት ሁኔታ አለ። ቀደም ሲልም ባልደረባይ ሰጠኝ የጠቀሱትም አሉ። ከነዚህ መካከልም በደቡብ እዝ አዛዥ የሆኑትኝ የዘመቻ ክፍሉም እንዲሁም የ8200 የተሰኘው 8200 እየተባለ የሚጠራው ዋናው ማለት ይቻላል የመረጃ ክፍል ኃላፊ የነበሩትም የተባረሩበት ሁኔታም እንዳለ ተገልጿል። ከዛ ወደ ውስጥም ገባ እያልን በምናይበት ሰዓት እንደገና የሊባኖስን በምንመለከትበት ሰዓት እንደገና ሊባኖስ ራሷን በጦር መሳሪያ በተለይ ሂዝቡላ እንዲያደራጅ አንፈቅድም በማለት የተወሰደውን እርምጃ በማስመልከት የተጻፈ በሰፊው እንዲሁም እንዳለ ይታያል። ሐማስ የጠለፋቸውን ቀሪ 3 አስከሬኖችን የሚመልስ ከሆነ ይመልስ፣ አለበለዛ ግን ወደ ጦርነቱ መመለሳችን አይቀርም የሚል ጽሁፍ በዚሁ ጋዜጣ ላይ ይታያል። የሃዳር ጎልዲን አባት ሲምኻ ጎልዲን በትናንትናው ዕለት በሃዳር ሲያገለግልበት በነበረው ብርጌድ ለ3ኛ ጊዜ በሚደረገው የወታደሮች ምርቃት ላይ ተገኝተው ንግግር አድርጓል። በንግግሩም ሃዳር ከተጠለፈ ወዲያ እንደሞተ እናውቃለን። ሐማስም አለ ብሎ በህይወት እንዳይጫወትብን እኛም 7 ተቀምጠናል በማለት የተናገሩት ሁኔታ አለ። ስናስበው እንግዲህ ወደ ምርጫ የምንሄድበት መስሎ ይታያል ይላል። እዚህ ላይም አሁንም ሚፍላጋት ሀምትላብቲም ወይም ደግሞ የራሳቸው ፓርቲ ማለት ይቻላል እንግዲህ የሚወላወሉ በትክክል ማን መምረጥ የማይችሉ ቢያንስ 26 እጅ ከመቶ የሚሆኑ ማንን መምረጥ እንደማያውቁና እንዳውም ይሄን ወደፊት ይመጣል ተብሎ የሚጠበቀውን ምርጫ ሂደት እነሱ ትልቅ ተጫዋች ሊሆኑ ይችላሉ በማለት በሰፊው ጽፎታል ሲጋስጣ ላይ። በማከታተልም የቀድሞዋ ከንቲባ የነበሩት ሚሪያም ፌርበርግ የቀብር ስነ ስርዓትን በማስመልከት በሳጅ ዙሪያም የተጻፈ ጽሁፍ አለ። ሚሪያም ፌርበርግ እንግዲህ ከ20 ዓመት በላይ የናታንያ ከንቲባ ሆነው አገልግለዋል። ባደረባቸው ህመም ምክንያት በዚህ ሳምንት መጨረሻ ላይ ከዚህ ዓለም በሞት መለየታቸው ይታወቃል። በዜና አዋጃችን ተናግረን ነበር። ወደ አሜሪካ የሚላኩ የእስራኤል መልእክተኞች ቡድን አሉ። ከነሱ መካከልም የሊባኖስም አሉ። ሊባኖስ ሂዝቡላን ይህም እንግዲህ ኒውዮርክ ውስጥ ነው ይቅርታ ኒውዮርክ ውስጥ የሚደረግ ልዩ ውይይት ነው። ሂዝቡላን ሊባኖስ ጦር የሂዝቡላን መሳሪያ የሚያስወርድ ከሆን ያስወርድ፣ አለበለዛ ግን እንደገና በድጋሚ ወደ ጥሩ እንመለሳለን የሚል ጽሑፍ ያለበት ይታያል። ጠቅላይ ሚኒስትር ቢንያሚን ኔታንያሁም ፕሬዚዳንት ዶናልድ ትራምፕን አመስግነዋል። ይህም እንግዲህ አኺም ሙስሊሚም ወይም የወንድማማቾች እስላሞች የተባለ የሚጠሩትን የሽብርተኛ ቡድን አድርገን
እንመድባቸዋለን፣ እንፈርጅባቸዋለን ብለው በመናገራቸው ተደስተዋል። የቀድሞ የመከላከያ ሚኒስትር የነበሩት ዮአብ ጋላንት ለደህንነታቸው ሲባል ከ1 ዓመት በላይ ቤታቸውን ለቀው ሌላ ቦታ እንደሚኖሩ ተገለጸ። የሐማስ መልእክተኞች ወደ ግብጽ በመሄድ ድርድር ላይ ናቸው። ምንድን ነው የሚደራደሩት? ምናልባት ወደኋላ ከባልደረባ የተሰጠ ጋር እንወያይበታለን። ሀሬዲሞች ወይም ሃይማኖተኛ አክራሪ ፓርቲ ከጥምሩ መንግስት አባል የሆኑት ምንም እንኳ ከጥምሩ መንግስት ለጊዜው ገለል ቢሉም አሁን ግን ወደ ወታደር ቤት ለማስገባት የሚደረገውን ጥረት በተመለከተ ምናልባት ያልተጠበቀ ውሳኔ ላይ ይደርሳሉ ተብሎ ይጠበቃል። እንግዲህ አሁን በተለይ የክነሴት የደህንነትና ቢታሆን የደህንነትና የውጭ ጉዳዩ ኃላፊ ቡስሚት ያቀርቡት ሐሳብ በከፊሉ ተቀባይነት ያለው መስሎ ይታያል። ነገር ግን ከፍተኛው ፍርድ ቤት ይሄን እንደማይቀበለው ከወዲሁ እየተተነበየ ይገኛል። ቴልአቪቭና ቤርሸባ ሽብርተኞች ወይም በአምባጓሮ ፈጣሪዎች ወይም የከተማ ወንበዴዎች ማለት እንችላለን በእነሱ ምክንያት ተኩስ ነበር። በቴልአቪቭም እንዲሁ በሾፌሩ ከመኪናው ወጥቶ ወደ አንድ ቦታ ሲተኩስ እንደታየ፣ ቤርሸባም የ25 ዓመት ወጣት እንደቆሰለች የሚነገር ሁኔታ አለ። ሩሲያና ዩክሬንን ለማስማማት ፕሬዚዳንት ዶናልድ ትራምፕ ሀሳብ አቅርበዋል። በዚህ ሀሳባቸውም እንግዲህ በተለይ ዩክሬን እጅ መስጠት አለባት ለሩሲያ፣ ሩሲያ ያዘችውን ቦታ በከፊል ማስረከብ አለባት የሚል እቅድ እንዳቀረቡና ከዛም አልፎ የዩክሬን ወታደሮች እንግዲህ ወደ ስምምነቱ ከሄዱ የዩክሬን ወታደሮች በአሁኑ ሰዓት እስከ 800,000 የሚሆኑ ሲኖሩ ወደ ሰላሙ ከመጣን ድርድር ውስጥ ከመጣን ግን ወደ 600,000 ቅናሽ እንዲደረግ ከዛ የበለጠ ወታደር እንዳታሰለጥን ወደ ኔቶ አባል እንዳትሆን ዩክሬን የሚያስገድብ በዛፍሩጅ በተሰኘው የኒውክሌር ኃይል ማመንጫም እኩል በሆነ መጠን ከሩሲያ ጋር እንዲከፋፈሉና ሁሉም ሸቬ በሸቬ ነው የሚባል በዕብራይስጡ አነጋገር እንዲከፋፈሉና የጋራ ጥቅም እንዲኖር በዛ ላይም በተለይ ይህ ኒውክሌር ኃይል ማመንጫ ሩሲያ እንደምትቆጣጠረውና እንዲያውም ከሩሲያም አልፎ በተባበሩት መንግስታት የኒውክሌር ኃይል ማመንጫ መቆጣጠረው እንዲቆጣጠሩት የሚል ሁኔታም አለ። በመጨረሻም ሃይማኖት ካሳን በማስመልከትም የታለች ሃይማኖት ካሳ በማለት በዚሁ ጋዜጣ ላይ ተጽፎ ይገኛል። በባካችሁን እርዱን ልጃችን ለማግኘት ሲል ሃይማኖት አባት፣ እናቱ፣ አክስትና እህት የሚማጸኑበት ጽሑፍም በሰፊው ተገኝቷል። በትናንትናው ዕለትም ምንም ለማስታወስ ያክል ፍለጋ ተካሂዶ ነበር። ብዛት ያላቸው ሰዎችም ተሳተፉ ተገልጿል። እንግዲህ የተከበሩና ክቡራን አድማጮቻችን ከሞላ ጎደል ጋዜጦች በዛሬው ዕለት ለአንባቢያን ምን ይዘው ቀረቡ የሚሉት ይሄ ነው። ያው እስራኤላዊና ኢዲዮትን ብዙም አልተመለከትነው፣ ምክንያቱም ተመሳሳይ ሀሳብ ስለሆነ ጊዜ ለመቆጠብ ሲባል እንግዲህ ጠዋቱ ጋዜጦች ለአንባቢያን ይዘው የቀረቡት እስካሁኑ ነበር። ልቤን በትዝታ ወዲያ የላኩት አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ። አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታ። ጋሽ አይቸው እንደምን አለ? ሌላስ ጓድ እየተባልክ መቶ አለቃ ሻለቃ እና አሁን የትዝታ ዘፈን በነገራችን ላይ ማን ፈቀደልህና አሁን ሰርጎ ገብ ይሆንከው?
እንግዲህ ያው ሽዶራችን አይደል ስርጭታችን ግድ ነው። ጠፍተን ከርመን የመጣኸው እኮ እንደው በጣም የሚገርም። እኔ አሁን ለነገሩ እንደውም አስታወስከኝ። እንኳን ጋሽ ብለህ ጀመርኩ። አንተ ከመጣው ነገር አለውኝ። አንድ ሰው የስራ ባልደረባው ነው እንግዲህ ጉብኝት ወጥቶ ሲመለስ እንደው ኢትዮጵያ ነበር ለጉብኝት ወጣህ ነበር። እንደው አድማጮቻችን እንደው ይስሙት። እንደው ምንድነው ስጦታ ይዞልኝ የመጣ እንደው ስሟን አልጠራውም። ቆሎ ይዘህ ትመጣለህ እንዴ? ቆሎ ያደግንበት እኮ ነው። ቆሎን አትርሳ። ቆሎ ነው ያሳደገን። ሽሮና ቆሎ ነው እዚህ ያደረሰን። ቢሆንም ለኔ ቆሎ ይሁን እስቲ እንግዲህ እዚህ ነው ያደረሰን እሱ ነውና ለዚህም አመሰግናለሁ። ለማንኛውም ይሄ ትዝታ ዘፈን አለ፣ ብዙ ትዝታ ይኖርብሃልና እስኪ እንደው አንዱን አጫውተን። እንደው በእስራኤል ሀገር ገና ስትመጣ ትዝታ ካለ እስራኤል ሀገር ስመጣ ትዝታ ማን የሌለው አለ። ያንዳንዳችን የራሳችን የሆነ ትዝታ አለን። እስራኤል ሀገር እንደመጣ ነው እኛ ያው ትዝታ እንደ ትዝታ አድርጌ ልወስዶ የምችል ምን አለ። ያው መጀመሪያ ቀን እንደደረስን ያው ወደ ቲቤሪያ ነበር ሄድ ነው የተጓዝ ነው። መንገዱን በሙሉ ስንሄድ በቃ ውጩን እያየህ እየተደሰትክ እንዲህ ነው ምናምን ያየን መብራቱን ስታይ በቃ ሁሉን ነገር ስታይ መጨረሻ ላይም ነበርንበት ቲቤሪያ ገባንና ከሆቴሉ ነው በቃ እንደ ዛሬ እንደ ሰርግ ስነ ስርዓት ነው። ሆቴል ነው የተቀበሉን፣ እንደናንተ እንትን አይደለም። ያ ሆቴል በደንብ አሸብርቆ ምግብ ምናምን ተዘጋጅቶ ማን ይብላው ያልተለመደ ነው። ማን ይብላው ማን ይንካው ቁጭ እንዳለ ርቦናል። በእርግጥ በተለይ እኛ በመጣንበት አውሮፕላን የመጣ ነው በጣም ርቦናል። ይሄ የእስራኤል ሄሊኮፕተር የጦር ተዋጊ ስለሆነ ያለ ወንበር ነው እንግዲህ የሚያስታውሱ የሚያዳምጡ አድማጮች ያዳምጡና በዘመቻ መልክ ስለመጣንና ምግብ የለም መጠጥ የለም ውሃ በፕላስቲክ ውሃ የሚወረወርል ነበር አየር ላይ እንዳለን እና ርቦን የመጣ ነው። ግን እዛ ከደረስን በኋላ ደግሞ ምግቡን ማን ይንካው እና አይረሳኝም። ይሄ በእውነት በጣም የሚረሳ አይደለም። እያንዳንዳችን ያሳለፍነው ነገር ቀላል አይደለም። በአዲስ ገቢነታችንና አድማጮቻችንም እንደኛ ብዙ እንዳሳለፉት ተስፋ እናደርጋለን። ያው እስኪ ያጫውቱን እንግዲህ በሌላው በቀኑም በምሽቱም ስርጭታችን። በአጋጣሚ ሆኖ እኛ ስንመጣ ወደዚህ ኢትዮጵያ ክረምት ነው የነበር ነሐሴና ያው ወደዚህ ስንመጣ በቅርብ ጊዜ የመጣ ነው ሰዎች ደግሞ ይሄ ሱፍ የለበሱ መምጣት እንደ ፋሽን ሆኖ ነበር። እንግዲህ በፊት ስትመጡ እንዴት እንደነበረ ስለማላስታውስ የኛ ፋሽን የነበረው ይኸውልህ ከአዲስ አበባ ወደዚህ በምንመጣበት ሰዓት ሽኝት ሲደረግ የሚቀርበው መጠጥ ነው። ጠላ የለም ምን የለም። ግን ያኔ ቢኖ የሚባል ነበርና ቢኖ በኮካኮላ በዲሊ ሆኖ ጥሩ ነው እና እኛም እንደዛ ይደረግ ነበር እና የእናንተ ሱፍ ነው። ሱፍ አድርገን ክረምት ስለሆነ ኢትዮጵያ በጣም ሱፍ አድርገን እስከ ሰደርያው ምናምን ዝንጥ ብላችሁ ከረባት ነው ያደርጋችሁ። አሁን ቤንጎሪዮን ስንደርስ በተቃራ ሱፉን አድርገን ያም በነሐሴ ሙቀት እንኳን ሱፉ በእውነት አልረሳውም። ይሄንን ውሃ በውሃው ናቸዋል በጣም እና ያን አንረሳውም። ለማንኛውም ጥሩ ነው ትዝታችን። እውነት ነው። እናመሰግናለን። አይቼ የተለያዩ ርዕሰ ጉዳዮች አሉን። ወደ ዋናው ስንገባ ትላንትና የእስራኤል አየር ኃይል በሊባኖስ የተሳካ እርምጃ የወሰደበት ሁኔታ አነጋጋሪ እንደሆነ ነው እና እንደው ምን ጥቅም ይኖረዋል በዚህ ወቅት እስራኤል የኤታማዦር ሹሙን መደምሰሷ? ሲጀመር ይህንን የተኩስ አቁም ስምምነት ከተደረገ ወዲህ እንደዚህ አስፈላጊ ሆኖ በተገኘበት ሰዓት የእስራኤል እየሄደች ማጥቃቷን እንደቀጠለች ነው። ሲቀጥል ደግሞ ትልቅ መልእክት ነው ይሄ ለሊባኖስ መንግስት በተለይ ምክንያቱም ከተደረሰው ስምምነት እንግዲህ ወደ 1 ዓመት እየተጠጋል ዓመት አልፎታል ማለት ይቻላል። እስከ ተወሰኑ ቀናቶች ድረስ ሂዝቡላን ከመሳሪያው ማለያየት ነበረበት። ሂዝቡላ መሳሪያው ማስረከብ ነበረበት። እስካሁን የተደረገ ነገር የለም። እናንተ ካላደረጋችሁ እኛ እናደርገዋለን ነው። ለአንድ መልእክትም ለሊባኖስ መንግስት መልእክት ምንድን ነው? ሂዝቡላን መሳሪያውን እንዲያወርድ አድርጉ፣ እኛ ከጎናችሁ ነን፣ እኛ አለን፣ እንረዳቸዋለን ነው። ይህን ማያደርጉ ከሆነ ግን ዞሮ ዞሮ ወደ ጦርነቱ መመለሳችን አይቀርም። ትልቁ መልእክት ይሄ ነው። ምናልባት የሂዝቦላ ድርጅት አሁን ባለበት አቋም እስራኤልን ጦርነት ላይ ገጥም ይችላል የሚሉ ግምቶች የሰፉ ናቸውና ምናልባት የተናጠል ግን ልክ ለዚህ አጸፋ መልስ ሰጠው የሚል ነገር ሊኖር ይችላል የሚሉ ግምቶች በእስራኤል ደህንነት ጥበቃ አካላት በኩል እየተሰነዘሩ ነው እና እውነት ሂዝቦላ አርፎ ይቀመጣል? ሂዝቦላ አርፎ ላይ አይቀመጥም። በቅድሚያ አቅም የለውም የሚባለው ነገር
ከጥቅምት 7 በኋላ መቆም አለበት። ይሄን አመለካከት ይሄን አስተሳሰብ አይደለምና ሊባኖስ ውስጥ ሂዝቡላ አሁን ብዙ ተምዘዛጊ ሮኬት ሚሳኤሎች ያሉትኝ ሐማስ በአቅሙ እንኳን የተኩስ አቁም ስምምነት ከተደረገ በኋላ ምን ያህል ነው እየተጠናከረ እየመጣ እንትን እያደረገ ያለበት ነው። ስለዚህ አቅም የለው የሚባል ነገር አይሰራም። እዚህ ላይ መቆም አለበት። ስለዚህ ሊተኩሱ ይችላሉ፣ ሊያስወነጭፉ ይችላሉ። በዚህ አይነት ሰዓት ደግሞ ህዝቡ ምን ማድረግ እንዳለበት ያው እንደመታደሉ ነው። ሁላችንም ያደጋ መከላከያ የደጀን የሚሰጠው መመሪያ እናውቃለን። ለዚህ ዝግጁ ነው መገኘት ብቻ ነው በህዝብ ዘንድ። በመንግስት ደግሞ እንደዚህ አይነት ነገሮችን ህዝቡ ችላ እንዳይል ነክቶ መጠበቅ ነው ያለበት። ጊዜ ትዝል እንደሆነ ጥቅምት 7 ቀን 2013 ዓ.ም ችግር ከመድረሱ በፊት ጥቅምት 4 ይመስለኛል አንተናኒ ተነጋግረን ነበርና ይህን እስራኤል በቸልታ አታየውም እንደዚህ አይነት ነገር ብለን በ3 ቀን ልዩነት ነው ያይደረሰና ይሄ አያደርጉም የሚለው ነገር መውረድ አለበት። ለእያንዳንዱ ነገር በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ባሉ ደንበሮች የጸጥታውን ሁኔታ የሚያስከብሩ እንደውም ለየት ያለው አካላት ሁሉ መሰማራት ያለባቸው መስሎ ይታያል። አሁን ያለው ተጨባጭ ሁኔታ እንደ በፊቱ አይደለም። እስራኤል ብቻ ሁሉን ነገር ታደርጋለች የሚለውም አይደለም። አሁን ጠላትም እያየነው ነው። ድሮን ታጥቋል፣ ሚሳኤል ታጥቋል፣ ብዙ ነገሮች እና መዘጋጀቱ ጥሩ ነው። የደቡብ ሁኔታስ እንዴት ነው? የደቡብ ሁኔታ ሐማስ እስካሁን ድረስ 3 በመጀመሪያው ስምምነት መሰረት 3 የተጠለፉ አስከሬኖችን አልመለሰም። መመለስ አለበት። በጣም ክርክር ላይ ነው ያለው። ምናልባት እንግዲህ ጠቅላይ ሚኒስትሩም የተናገሩት ሁኔታ አለ። ሐማስ እነኚህን 3 አስከሬኖች የማይመለስ ከሆነ ወደ ጦርነት እንደምንመለስ የሚናገሩበት ሁኔታ አንዳንድ ሁኔታ እየተፈጠረ ያለበት ሁኔታ ነው። ስለዚህ በተለይ ደግሞ አሁን ትልቅ መነጋገሪያ ነው ያለው ዋሻ ውስጥ ተቀብረው ያሉት የሐማስ ሽብርተኞች ቡድን ቀስ በቀስ እየተንጠባጠቡ እነሱም ሩጠው ሾልከው ሊያመልጡ ሲሉም እየተገደሉም እያሉም አሁን ወደ 80 ምናምን የሚሆን አካባቢ እንዳሉ እየተነገረ ይገኛል። እነሱም እጃቸውን መስጠት አለባቸው ለእስራኤል፣ አለበለዛ ካሉበት ቦታ ይገደላሉ። ያ መሆን አለበት። የዚህ የተያዙም አሉ፣ ሲያመልጡ የተያዙም አሉ። ያለውን ሁኔታም እነሱም እየተናገሩ መረጃም እያስተላለፉ ነው። ያሉበት ዋሻ ለ2 ተከፍሏል። በዚህ 2 ዋሻ አንዳንድ የሚለቀቁ ነገሮችም አሉ ወደዛ። እነሱንም ያው እንትን ለማድረግ እጃቸው እንዲሰጡ እንዲወጡ፣ አለበዛ ደግሞ መሞት ካለባቸው ደግሞ እዛ ውስጥ እንደተቀበሩ ይሞታሉ የሚል ሁኔታ አለ። የሚሰጡት ተይዘው የመጡትም የሚሰጡት መረጃ የምግብና የውሃ እጥረት እንዳለ እየተናገሩ ነው። በዚህ አይነት ሁኔታ ብዙ ጊዜም አይቆዩም። ሌላው ደግሞ በጣም ትኩረት ሊሰጠው የሚገባ አሁንም ጠላትነቷን ያለቀቀች ለእስራኤልም ስጋትነቷ ይቀጥላል ተብሎ የሚገምት የኢራን ጉዳይ ነውና አሜሪካ በመካከለኛው ምስራቅ ሰላም ለማስፈን እየጣርኩ ነው ትላለች። በተለይ ፕሬዝዳንት ትራምፕ አንዳንድ እርምጃዎችን ሲወስዱ እንደው መካከለኛው ምስራቅ ሁሉ ነገር ያማረ ነው አስመስለው የሚገልጹና ይሄን ጉዳይ የኢራንን ጉዳይ ግን አሁን ችላ የተባለ ይመስላል። ለወደፊት ዙሮ ለእስራኤል ደህንነት ስጋት ነውና አሜሪካም ኢራንም ምን እየሰሩ ነው ማለት አይቻልም። ብዙ ነገር ውስጥ ለውስጥ የሚሰሩት ነገር ይኖራል። ግን በዲፕሎማሲያዊ መንገድ ነገሮችን ለመቅረፍ ድርድሮች እየተካሄዱ እንዳልሆነ ይነገራልና ጦርነት ብቻ አዋጭ ነው ወይ? ሲጀመር የትኛውም ጦርነት በዓለም ላይ የተከሰከሰ የትኛውም ጦርነት በመጨረሻ ላይ የሚቋጩት በድርድር ነው። ይሄ ደግሞ በድርድር ካልሆነ በጦርነት፣ ምክንያቱም ጦርነቱን ወደዛ የሚያመጣ ኢራን ወደ ድርድር ለመግባት ፍላጎት እንዳላት እያሳየች ነው። ሰሞኑን እየተናገረች ነው። ነገር ግን ይሄ ኤጎ የሚባል ነገር አለ። ክብራችን አይነካ የሚሉት ሁኔታ አለ። በክብር በላይ ማንም የለም ነው። በክብር አትምጡብኝ ነው። ስታናግሩኝ ደግሞ በክብር አናግሩኝ ነው። ፕሬዚዳንት ዶናልድ ትራምፕ ደግሞ ያው የፈለጉትን ያሰቡትን የመናገር ልምድ ያላቸው ናቸው እና ኢራንን አይደለምና በ4 በ6 በ8 በ10 በ12 አይን ነው የምንከታተላት። እስራኤልም ቢሆን ትከታተላታለች፣ አውሮፓም ቢሆን ራሷ ትከታተላለች። ዛሬ ትልቅ ከፍተኛ ጫና የፈጠረባት ደግሞ አውሮፓውያኖች ናቸው። አውሮፓውያኖች በ2015 እዚህ እንደሆነ የተደረገውን ማዕቀብ የተነሳላት ማዕቀብ አለ። ያን ማዕቀብ እንደገና እንመልሳለን እያሉ በመዛት ላይ ያሉበት ሁኔታ ነውና ይሄ ደግሞ ተመልሶ እንዲመጣባት አትፈልግም። ኢራን ውስጥ በተለይ በአሁኑ ሰዓት ደግሞ የውሃ እጥረት እንዳለ፣ ድርቀት እንዳለ እየተነገረ ነው። ያም አልባውን ይሄ ማዕቀቡ እንደገና ከተመለሰ ማለት እንዳውም አንዳንዶች ሰላማዊ ሰልፍም የመውጣት ሁኔታም እያሳዩ ነውና አያቱላ ስልጣን
አደጋ ውስጥ ነው። ለዚህ ደግሞ እነሱ የሚፈልጉ መስሎ አይታይም። መሆንም ያለበት የአያቶላን አስተዳደር መገርሰስ ነው የሚሉ አሉ። እንግዲህ ቀጣዩ እናያለን። አይቸው እናመሰግናለን። የተከበራችሁ አድማጮቻችን የስርጭታችን ሊገባደድ ነው። ሰጠኝ ደቂቃ ነው የሚቀር። ያው እንግዲህ መሰናበት ነው። የቴክኒክ ባለሙያችን አለ፣ እሱን እናመስግን። ድሮር ሮትሽታይን በፕሮግራማችን የተሳተፋሉ። እሱን እጅግ በጣም እናመሰግናለን። እንዲሁም አድማጮቻችን በጠዋት ተነስተው የሚከታተሉን እጅግ በጣም እናመሰግናለን። ከሰዓት ባለው ስርጭታችን በድጋሚ እንገናኛለን። መልካም ቀን። እናመሰግናለን። ደህና ዋሉ። ዙሪያው ዳር ድንበሮችሽ ታጥረዋል በጀግኖችሽ ሀገሬ ምንም ቢመኝ ጠላትሽ እርም ነው ከቶ ያገኝሽ ክብር ነው በልጆችሽ